ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ነው የምትከታተሉ። እንደምን ዋላችሁ ማለት ትፈልጋለሁ። ዕለተ ሐሙስ ታህሳስ 2 2018 በኢትዮጵያ ዘመን አቆጣጠር ዲሰምበር 11 2025 በግሪጎሪያን ካሌንደር የጋት ውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ደግፉ። የሁል ጊዜ ጥሪ ነው። በውሎ መረጃችን የመጀመሪያ እንግዲህ የአማራ ፋኖ ህዝባዊ ድርጅት በትጥቅ ትግል ለባለፉት 3 ዓመታት ሲንቀሳቀስ የነበረው ማለት ነው በጎጃም፣ ሸዋ፣ ወሎ፣ ጎንደር ሲንቀሳቀስ የነበረው ጥሪ አቅርቧል። ጥሪው ምንድን ነው የሚለው? በትጥቅ ትግል ስትንቀሳቀሱ የነበራችሁ ወንድሞቻችን፣ ወገኖቻችን የአማራ ህዝብ ከዚህ በላይ የጦርነትን ዳፋ ጫና ሊሸከም የሚችልበት አቅም ስለሌለው የአማራ ፋኖ ህዝባዊ ድርጅት እና በአማራ ብሔራዊ ክልላዊ መንግስት መካከል በተፈረመው የሰላም ስምምነት መሰረት ኑ በሰላማዊ ትግል በሰላማዊ መንገድ ለህዝባችን እንታገል ሲል ጥሪውን አቅርቧል። ጥሪውን የሰጠው እንግዲህ የድርጅቱ አስቀድሞ የአፋሕድ የምክትል የፖለቲካ መምሪያ ኃላፊ በድርጅት ደረጃ፣ በወሎ ደግሞ እንዳልኳችሁ ወሎ፣ ጎንደር፣ ጎጃም፣ ሸዋ ስለሆነ በዛ ደግሞ የአፋሕድ የምክትል የፖለቲካ መምሪያ ኃላፊ እና የወሎ ቤት አማራ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ እያሱ አበራ ኢንጂነር ነው በፕሮፌሽኑ። እያሱ አበራ ተናግሯል። አሁን ጸረ ሰላም ኃይሎች በንጹሃን ሞት፣ በንጹሃን ስደት፣ እንግልት፣ ህፃናት ከትምህርት ገበታ በሚፈናቀሉ በእነዚህ ኪሳራ የሚያተርፉት ትናንት የምንጊዜም ጀግና ሲሉት የነበረውን 100 አለቃ ማስረሻ ሰጠን፣ ኢንጂነር እያሱ አበራን እናት አንድ ብቻ እንዴት ወለደች? ለምን 2 3 አልወለደችም? የጀግኖች ጀግና ማዕረግ ባይነት ሲያሽሩት ነበር። ለምን? ከግጭት ስለሚጠቀሙ ኢትዮጵያ እንዳትበለጽግ የውጭ ኃይሎች የሰጧቸውን አጀንዳ ተሸክመው የሚያራግቡ ጓዶች፣ ከዚህ በፊት እንደነገርኳችሁ ጦርነት፣ ግጭት ማህበረሰቡን ቢጎዳ በጦርነትና በግጭት ደግሞ የሚያተርፍ ኃይል አለ። ከዚህ በፊት ዓለም አቀፍ መረጃን ወስጄ ነግሬያችኋለሁ። በባለፈው 24 በ2024 በፈረንጆችና በ2025 የዩክሬን ሩሲያ ጦርነት በተለያየ አካባቢ የእስራኤል ኢራን፣ እስራኤል ሊባኖስ፣ እስራኤል ፍልስጤም፣ ይሄ ደግሞ የዚህ ሴኩሪቲ ዳይሌማው የደህንነት ዋስትና የማጣቱ በዓለም አቀፍ የጦር መሳሪያ አምራቾች ዘንድ ከቀዝቃዛው ጦርነት በኋላ በጣም ከፍተኛ መነቃቃትን ያሳየ ትርፍ አትርፏል። ይሄ ሄዶ ወርዶ ጦርነቱን እንደ ስበብ ወስደው ሰዎችን አግተው ገንዘብ የሚያፈሩ አሉ። ያልሰሩበትን ላባቸውን ወዛቸው ያልሆነውን የሚነጥቁ አሉ፣ የሚዘርፉ አሉ። የመንግስትን ተቋም፣ የግል ተቋም፣ የልማት ድርጅቶችን ተቋም የሚያወድሙ አሉ። ተጠሪነታቸው ለሻዕቢያ፣ ተጠሪነታቸው ለህዋት። እነዚህ ኃይሎች ደግሞ ቅጥረኞች ናቸው። አሁንም ህዋትን በራሱ አያዝዝም፣ እመጣበታለሁ በኋላ ላይ። ሻዕቢያን በራሱ አያዝዝም። ለኤርትራ ህዝብ እንደ ህዝብ፣ ለኤርትራ ሀገር ለሀገሩ አያዝዝም። የሆነ ነገር ሲሆን በሮ ወደ ግብፅ ነው የሚሄደው። የሆነ ነገር ሲሆን በሮ ወደ ሳውዲ አረቢያ ነው የሚሄደው። የተለላጭ ኃይል ስለሆነ ማለት ነው። እንግዲህ ኢንጂነር እያሱ አበራ በሰላማዊ መንገድ ችግሩን እልባት እንስጠው፣ የትኛውም ጥያቄ በሰላማዊ መንገድ እንጂ በጦርነት የሚፈታ ባለመሆኑ እንዲሁም የክልሉ ህዝብ በሰላም እጦት ከሚደርስበት ችግር እንዲወጣ ድርጅቱ የሰላም ስምምነቱን መፈረሙን ገልጿል። በተመሳሳይ በጣም እኔ ደስ የሚለኝ ገለጻ የአማራ ህዝብን ጥያቄ እናስመልሳለን ብለን ወደ ጫካ ብንገባም ትግላችን የአማራ ህዝብ ጠል በሆኑና ኢትዮጵያ እንድትፈርስ በሚፈልጉ የውጭና የሀገር ውስጥ ጠላቶች እጅ መውደቁ ድርጅቱ ወደ ሰላም ስምምነት መምጣቱን አመራሮች ገልጸዋል። የአማራ ህዝብ ችግር አለበት።
ደፍነትሊ ሊፈቱ የሚገባቸው አስተዳደራዊ እንዳስተዳደር የመልካም አቅርቦት ችግር አለ። የመልካም አስተዳደር አቅርቦት ችግር አለ። የመኖሪያ ቤት ተደራጅተው የሚጠይቁ ወጣቶች አሉ። የተለያየ ችግር አለ። ችግሩን ግን ብልጽግና ኢንዶርስ አድርጓል። አውቀዋለሁ፣ ፈተዋለሁ ብሏል። በአንድ ሌሊት ደግሞ ችግሩ አልተፈጠረም። በአንድ ሌሊት ደግሞ መፍትሄ መፈለግም ደግሞ የአማራ ህዝብ ቅጥረኛ ጠላቶች ሀሳብ አራማጅ መሆን ነው። የኦሮሞ ህዝብ ችግር አለበት የሚያነሳቸው። ችግሩን ግን የኦሮሚያ ብልጽግና ኢንዶርስ አድርጎ ወስዷል። እንደ ቅርንጫፍ እንደ ሀገርም ብልጽግና ወስዷል። የሚፈቱበትን በአጭር ጊዜ፣ በመካከለኛ ጊዜ፣ በረዥም ጊዜ ደግሞ የሚፈቱ አሉ። ህገ መንግስትን የማሻሻል ህገ መንግስት ደግሞ ዝም ብሎ ኦቨርናይት ይሄ ነበር ህገ መንግስቱ ዘንጥለነዋል፣ ሌላ አዲስ ህገ መንግስት ደግሞ እናጸድቃለን የሚባል ሳስ ብልጽግና የሚመቸው ለዛ ነው። ሪፎርምን ያካሄደው በኢትዮጵያ ታሪክ የምታውቁት ነው። የንጉሱን ህገ መንግስት ደርግ አገደ። ደርግ ያወጣውን ያው በኋላ ለመጨረሻ ላይ ብሎ የሄድሪ ህገ መንግስት ብሎ እሱን አገደ ከነ ሙሉ። የኢህአዴግን ህገ መንግስት ማገድ አይደለም። በዲሞክራሲ መብቶች ደረጃ የተጠቀሱ፣ በሰብአዊ መብት ደረጃ የተጠቀሱ ከኢህአዴግ ከህገ መንግስቱ ቃል በቃል የሚወሰዱ ይኖራሉ። መሻሻል ያለባቸው ይኖራሉ። እንዲሻሻሉ ግን የፓርቲ ወይም የሆነ ቡድን አይደለም መሆን ያለበት። የኢትዮጵያ ህዝብ ይወያይ። የኢትዮጵያ ህዝብ ፍላጎቱን ይግለጽ። ፓርቲዎች ፍላጎታቸውን ይግለጹ ዘንድ ሁሉም ያስገባ። በሀገር ውስጥ ያሉት ብቻም ሳይሆን በውጭ ያሉትም ተብሎ ወደ ውጭ ሲኬድ የነበረው የምታስታውሱት ነው። የእንስሳ ባህሪ ያለቀቃቸው በሰለጠነ ዓለም የሚኖሩ እንወያይ ብሎ የጠራን ኃይል ስብሰባ ለመበተን የሚኖሩ ለስሙ በሰለጠነው ዓለም የሚኖሩ ግን ያልሰለጠኑ ቁሞ ቀሮች ያሉበት እነዚህ ኃይሎች ኢትዮጵያ ውስጥ ግጭቱ እንዲቀጥል ይፈልጋሉ። ለምን? ገንዘብ አለው። በሚሊዮን ዶላር ይሰራል እየተሸራረፈ። ቁጭ ብለህ ጠዋት በመኪና ልጅህን ትምህርት ቤት አንድ ሰከንድ ሳይረፍድበት አድርሰህ ትመለስና ገብተህ ሆበል ግፋበል ትላለህ። ሰልፍና አስተባብር ገንዘብ ነው። እንደዚህ ተፈናቀሉ ገንዘብ ነው። እንደዚህ በቃ ዳሜጅ ደረሰ፣ ሴቶች እንዲተደፈሩ ፋብሪኬት ታደርጋለህ። ጉዳትም ደግሞ ይኖራል። ኮላተራል ዳሜጅ ለጠላት የተተኮሰ ሲቪል ያለ ሊያርፍ ይችላል። ሰው በሰላም መንገድ እንፍታው። ተጠልፏል ትግሉ። የአማራ ህዝብን ጥያቄ እናስመልሳለን ብለን ወደ ጫካ ብንገባም ትግላችን የአማራ ህዝብ ጠል በሆኑና ኢትዮጵያ እንድትፈርስ በሚፈልጉ የውጭና ሀገር ውስጥ ጠላቶች እጅ መውደቁ ወደ ሰላም መንገድ እንድንመጣ አድርጎናል። በተመሳሳይ የድርጅቱ የጽህፈት ቤት ምክትል ኃላፊና የወሎ ቤት አማራ ጠቅላይ ግዛት እዝ አስተዳደርና ማህበራዊ ጉዳይ ኃላፊ ግርማ እጅጋየሁ አማራ ጠል ወይም ኢትዮጵያ ጠል የሆኑት ህወሓትና ሻዕቢያ ከግብፅ ተልኮ ተቀብለው የአማራ ክልልን የማተራመስ አጀንዳ ይዘው እየተንቀሳቀሱ በመሆኑ አካሄዳችን ትክክል አይደለም ብለን ወደ ድርድር መጥተናል ብሏል። ኑ በሰላም እንሁን፣ በሰላማዊ መንገድ የአማራ ህዝብን ችግር እንፈታለን የሚል ጥሪ አድርጓል። ይሄ በጣም የሚበረታታ ነው። በነገራችን ላይ በሚመለከተው አካል ይገለጻል በሚል ነው እንጂ እነ ዘመነ ካሴ ከሚመሩት ራሱን የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ብሎ ከሚመራው ቡድን ጋር የተወሰኑ አመራሮች ጋር ሰፊ የሆነ ድርድር እየተካሄደ ነው። መግባባት ላይ ተደርሷል። አይ ቲንክ ከሰሞኑ አዲስ ውጤት ጠብቁ፣ አዲስ ታምር ነገር ጠብቁ። የሚገለጹ ነገሮች ይኖራሉ። አይ ቲንክ ለጊዜ ይህንን ብዬ ባበቃ ነው የሚሻለው። አንዳንድ ነገሮች በሚመለከተው በኩል ስለሚገለጹ ዘንድ እንግዲህ እንደምታውቁት ኢትዮጵያ ወደ ልማት አጀንዳዎችን ወደ ህወሓት መጣበታለሁኝ እና ወደ ልማት አጀንዳችን ስንሄድ እንደምታውቁት የዓለም አቀፉ የገንዘብ ድርጅት IMF ለኢትዮጵያ የ3.4 ቢሊዮን ዶላር ብድር አቅርቧል። ይሄ ብድር በዙር ነው የሚለቀቀው። አንድ ዙር ይሰጣል፣ እሱ ይገመገማል አፈጻጸሙ። ሁለተኛ ዙር ተለቋል። ያው የመጀመሪያ የፖሊሲ የምናምን የብድር መስፈርቶች ተከትሎ የመጀመሪያው ተለቀቀ። ከዛ የመጀመሪያው ብድር አለቃቀቅ አፈጻጸም ተገመገመ። ሁለተኛው ተለቀቀ፣ ሶስተኛው ተለቋል። አሁን አራተኛ ዙር ግምገማው ሙሉ ለሙሉ ተጠናቆ በስታፍ ሌቭል የሚባለው ሙሉ ለሙሉ ስምምነት
ማሻሻያ ይደረግ በሚባለው የበለጠ ፐርፎርም በተደረገው በተለይ በማዕድን ዘርፉ ላይ በኃይል ልማት ላይ ምክትሉ የአይኤምኤፍ ሊቀመንበር ኮይሻይና የነበሩት እና በዛ ዙሪያ ላይ ሰፊ ግምገማና መግባባት ላይ ከደረሰ በኋላ 261 ሚሊዮን ዶላር ለመልቀቅ ስምምነት ላይ ተደርሷል። በቀጣይ ሆፕፉሊ በቀጣይ ሳምንት እስከ ዓርብ ባለው ብሩ የሚለቀቅ ማለት እንግዲህ እንደነ ሚልኬሳ ማዲጋ አይነት ዘገምተኝነት እንዳናስብ ብር ትራንስፈር ነው የሚደረገው። ከአይኤምኤፍ አካውንት ወደ ብሔራዊ ባንክ አካውንት ነው ትራንስፈር የሚደረገው እንጂ የሆነ 3 ቢሊዮን ዶላር ዩኤ ረዳች ከዛ 1 ቢሊዮን በሻንጣ ምናምን እችም አንድ ሰው ያለ ንግግሩ ያምር መልኩ ያምር ምናምን የሚለው እና አንዳንዴ አማራልን በሚል እልህ ምላጭ ያስወጣል ይባላል አይደል? እልህ ያደነቁራል። እና አንዳንዶች በጣም በስሜት በልህ ውስጥ ተገባብተው ፍጹም ሌይማን የሆነ የኢትዮጵያ ሕዝብ እኮ ፖለቲካል ካልቸር ያለው ሕዝብ እኮ ነው። ያውቃል እኮ ስነ መንግስት የኢትዮጵያ ሕዝብ ምን መባል እንዳለበት ምን መባል እንደሌለበት ያውቃል እኮ። ግን እነኚህ ተምረናል የሚሉ ብቻም አይደለም ዓለም አቀፍ ሪፒተብል በሆነ ተቋም ውስጥ ደግሞ እናስተምራለን የሚሉ መጨረሻቸው ሱሳይድ እንደሚሆን ምንም ጥርጥር የለውም። ይሄን መዝግቡልኝ። 1 ቢሊዮን ዶላር በሻንጣ ይዞ ሄደ ምናምን የሚሉ ሰዎች አሉ። ማለት ተማሩ ብላቸው አታስተምሯቸው እና ብሩ ትራንስፈር ነው የሚደረገው 261 ሚሊዮን ዶላር። በዚሁ አጋጣሚ ኢትዮጵያ ተጨማሪ ወደ 4 ቢሊዮን ዶላር ገደማ ብድር ለማግኘት ጥያቄ ቀርቦ እሱም እየተገመገመ ነው ያለው ከ3.4 ቢሊዮን ዶላር ብድር በተጨማሪ ለማለት ነው። ከዚህ በፊት ከተፈቀደው በተጨማሪ ወደ 4 ቢሊዮን ዶላር ይሄ 4 ቢሊዮን ዶላር የሚገኘው ለኃይል መሰረተ ልማት ነው። አንዳንዶቹ ከዚህ በፊትም ነግሬያቸዋለሁ ያውቃሉ። ግብጽ ያውቃል ቤኒሻንጉል ምን እየተደረገ እንደሆነ። ምክንያቱም በዚሁ አጋጣሚ ለምሳሌ የጉባ ኤርፖርት አለ ግድቡ ጋር የምትሄዱበት እዛ ጋር በግሪደር ወይ የሆነ ዶዘር መንገድ ሲያወጣ ሳተላይት ይከታተላሉ። የውሃው መጠን ትናንት ምን ያህል ነበረ ግድቡ ላይ ያለችው ዛሬ በምን ያህል ሚሊሜትር። ያው ፐርፌክት ላትሆን ይችላል፣ ግን እሱን ይሰራሉ እና ሰፊ የሆነ ኮመርሻል አግሪካልቸር ለመጀመር ስራ እየተሰራ ነው። እሱን ስራ ኢትዮጵያ የሱዳኑን የፈጥኖ ደራሽ ድጋፍ ኃይሎች ራፒድ ሰፖርት ፎርስን ለማሰልጠን እስከ 10,000 ወታደር የሚይዝ ካምፕ እየተሰራ ነው ወዘተረፈ የሚል ከዛ እሱን ይዙና ከዚህ በፊት ደግሞ በኤያ እየተሰራ በደቡብ ሱዳን በኩል እንደ ታጣቂዎች እንዲገቡ ወዘተረፈ ኢትዮጵያ እንዲፈርስ የሚፈልጉ ሰዎች ናቸው በነገራችን ላይ የሚያራግቡ በደስታቸው ብዛት። ከዛ ደግሞ አስመራ ስታንዳርድ ደግሞ ይመጣና የሱዳን መንግስት ለአልጀዚራ አረበኛ ፕሮግራሙ ይሄን አለ። ለምን በእንግሊዘኛ አይቀርብም? ለማን ነው አረበኛ ተደራሽ እንዲሆን የተፈለገው? ሱዳን መንግስት ወይንም የሱዳን አርሚ ፎርስ አንድ ጥይት ወደ ኢትዮጵያ ድንበር ሊተኩስ አይችልም። ማረጋግጥላችሁ አንድ ጥይት እንኳን አንድ ጥይት ወደ ኢትዮጵያ ድንበር ሊተኩስ ራፒድ ሳፖርት ፎርሱ ሄግሊግ የምትባለዋን ከፍተኛ የሆነ ነዳጅ የሚወጣበትን ከዛ ባለፈ የደቡብ ሱዳን ነዳጅ ከወጣ በኋላ ሱዳን ውስጥ የሚጣራበትን ቦታ እንኳን የሳውዝ ሱዳን ሚሊተሪ ኃይል ሱዳን ውስጥ ገብቶ ያን መሰረተ ልማት እንዲጠብቅ ከራፒድ ሰፖርት ፎርሱ ከሄሜቲ ከዳጋሎ ጋር እና ከአልቡርሃን ጋር ተነጋግሮ ነው። ፍጹም አልቡርሃን አንድ ጥይት ወደ ኢትዮጵያ ሊተኩስ አይችልም። ምንድነው የተፈለገው? ዓላማው አርሚ 7 የሚባለው ኃይል በሱዳን በኩል ሱዳን ድንበር ላይ ነው ያለው፣ ጥቃት ሊፈጽም ነው። ዝግጁ እንዲሆኑ ተነግሯቸዋል ብያቸዋለሁ። አርሚ ሸረሪና ነው ያለው በኢትዮጵያና በሱዳን ድንበር ሞሮለ ሱዳን ድንበር ውስጥ ነው ያለው። እዛ ሲኖር አሁን እንደ ስደተኛ ጣቢያ ነው የሚኖረው። ካምፕ ሰርተዋል። ካምፓቸው ውስጥ ዩኤንኤችሲአር በሚል ካምፕ ውስጥ ነው ያሉት። መጠለያ ያላቸው፣ ድጋፍ ይደረግላቸዋል፣ የምግብ ድጋፍ በቃ ስደተኞች ናቸው ይታወቃል። ግን
እነሱም ይገልጹታል። አርሚ 70 ብለው የጸረ ድሮን ስልጠና ወስደዋል። የወሰዱትን በኦምሃጅር በኩል አድርገው ወደ መቀሌ ገብተዋል። ዛሬ 6ኛ 7ኛ ቀን ሆኗቸዋል። አርሚ 70 ጥቃት ሲፈጽም ሱዳን ምን እያለ ነው? ጦርነቱ የሱዳን ቅርጽ እንዲመስል የሱዳን መንግስት እየተዋጋ እንዲመስል እያደረገ ነው እንጂ በፍጹም የትጥቅ ድጋፍ የመሳሪያ ድጋፍ ተሰጥቷቸዋል። ይታወቃል። የኢትዮጵያ መንግስት እኮ ያውቃል። ከዚህ በፊት እኮ በበረከት በኩል ወደ ሁመራ ጥቃት እኮ ተደጋጋሚ ፈጽመው በተደጋጋሚ እየተመቱ ነው የሚወጡት። እና አንዳንዱ ሰው ሊጠይቅ ይችላል፣ እንዴ ለምንድን ነው ታዲያ የዩኤንኤችሲአር የሚል ካምፕ ካላቸው የሚታወቁ ከሆነ በሰርቪላንስ በኢትዮጵያ ሰርቪላንስ ውስጥ ከሆኑ ለምን ጥቃት አይፈጸምባቸው? ዓለም አቀፍ ሕግ አለ። የኢትዮጵያን ድንበር አልፋ ሱዳን ላይ ጥቃት ልትፈጽም አትችልም። ስለሚፈልጉት ነው ፉቴጁን። አንድ ጥይት የሱዳን ወታደር ወደ ኢትዮጵያ ሊተኩስ አይችልም። መመኘት ግን ይቻላል። ራፒድ ሳፖርት ፎርስን ኢትዮጵያ ለማሰልጠን ካምፕ አልሰራችም እንጂ ካምፕ ብትሰራ እንኳን ብናሰለጥን እንኳን ወደ ኢትዮጵያ ሊተኩስ አይችልም። ያውቁናል፣ እንተዋወቃለን ለማለት ነው በዚሁ አጋጣሚ። እና ለመሰረተ ልማት ለኃይል ለተጨማሪ ከዚህ በፊት ኢትዮጵያ ሌላ ግድብ በአባይ ላይ ትሰራለች። እዛ ዝግጅት አለ። ለኮመርሻል ፋርሚንግ በዋናነት የሚያለማው አገሩም ይታወቃል። ለዛ የሚደረገውን ዝግጅት ያንን እናስተጓጉሏለን። የህዳሴ ግድብ ኃይል ብቻ እንዲያመነጭ እንጂ ወደ እርሻ እንዲገባ አንፈልግም። በድር አብደላቲ ከየማነ ጋር የሚያወራው እሱን ነው። በድር አብደላቲ ከማርኮ ሩቢዮ ጋር የሚያወራው እሱን ነው። የአልሲሲ የሚያወራ ይህንን ነው። ኢትዮጵያ ደግሞ 70% የገጸ ምድር ውሃዋ በአባይ ቤዚን ውስጥ ነው ያለው። እሱን ካልተጠቀም ስንዴ እየለመን እርዱን እያልን መቀጠል አንችልም። የመጀመሪያ ነገር። ሁለት እርዱን ብንልም የሚረዳን የለም። ፖሊሲ ሽፍት አለ። አሁን አፍሪካውያንን ስንዴ አንረዳም፣ ዘይት አንረዳም፣ ርዕዮተ ዓለም ተቀበሉ እያልን በዛ ርዕዮተ ዓለማችንን የተቀበለ በጣም ጥሩ ሀገር ነው፣ ያልተቀበለ እያልን አንቀጥልም። ከዚህ በኋላ ግንኙነታችን ንግድና ኢንቨስትመንት ነው፣ የሴኪሪቲ ፓርትነር ነው የምንፈጥረው፣ ሌላውን ራስ ተወጣው እያለ ነው። እኛ ሰፊ የስንዴ ልማት፣ ሰፊ የሩዝ ልማት፣ ሰፊ የአትክልትና ፍራፍሬ ልማት በኢትዮጵያ ህዳሴ ግድብ ዙሪያ ወደ 100 ሄክታር ወደ 100 ካሬ ሜትር ምንድን ነው ወደ 100 ኪሎ ሜትር የሚዘረጋ በግራና በቀኝ። ይህንን እንግዲህ አባዙት። ይህንን ሊያለማ የሚችለው ማን ነው? ምንድን ነው ዝግጅት እየሆነ ያለው? ሰፋፊ የእርሻ መሳሪያዎች በበርበራ በኩል የመጡ ነው። እዛ በበርበራ በኩል የሚመጣውንም ሶማሌላንድንም ለማተራመስ ይሞከራል። በዛ ሶማሌላንድን ለማተራመስ በተለይ አውዳልጋ የሚሰለጥኑት ከየት ነው? ጅቡቲ ጋር ሰልጥነው የሚመጡ አሉ። በራሳቸው ጉዳይ ይፈቱታል። እሱ ሶማሌ ክልልን ለማተራመስ ኦብነግ መግለጫ ያወጣል። ዓለም አቀፉ የአሜሪካ መንግስት ዓለም አቀፍ ተቋማት በተለይ የውጭ ጉዳይ ፖሊሲ ሲያወጣ አሜሪካ ግንኙነቱን ከመንግስታት ጋር ማድረጉ ተገቢ አይደለም፣ ዲክቴት ሊያደርግ ይሞከራል። ኬንያ ተቀምጦ በርጥባን ዶላር እየኖረ ምንድነው አንድ ፌክ ማህተም ይዞ አሜሪካን ጋይድ ካላረጉ ከመንግስት ጋር ብቻ አትነጋገሩ እንጂ ከኛ ጋርም ተነጋገሩ የሚል ኦብነግ መግለጫ ያወጣል። ዓላማ አለው። ሶማሌ ክልል ከ10 ቢሊዮን ዶላር በላይ ኢንቨስትመንት አለ። እሱም ማጨናገፍ ይፈልጋል። የአፈር ማዳበሪያ ማምረቻ አለ፣ ፔትሮኬሚካል ኢንዱስትሪ አለ፣ ኃይል ማመንጫ አለ፣ የጋዝ ልማቱ አለ። ጋዝ ልማቱ ብቻም ሳይሆን የነዳጅ ዘይት ፍለጋ እየተከናወነ ነው። እሱን ሁሉ ለማተራመስ ከግብፅ አጀንዳ ተቀብሏል። ኤርትራ ይለላካል። ኤርትራ በመለላክ ደግሞ እንደደላላ 100 ከተሰጠ 50ውን አስቀርቶ 50ውን ደግሞ ያከፋፍላል ማለት ነው። በዚህ ሂደት ወደ ሰላም መመለስ ነው የሚያስፈልገው። ኤኒዌይስ ወደ አይኤምኤፍ ስንመጣ በቀጣይ ሳምንት አስቀድሜ ያልኳችሁ ወደ 261 ሚሊዮን ዶላር የሚለቀቅ ይሆናል። ለልማት የሚውል ይሆናል። ሌሎች ተመሳሳይ ቤኒሻንጉል ክልል ውስጥ ጋምቤላ፣ በተመሳሳይ ጉጂ ዞን፣ ኦሮሚያ ክልል እንዲሁም አፋር እና ሶማሌ ክልል
ሰፋፊ የተጀመሩ በቅርቡ የሚገለጡ የማዕድን ልማት ስራዎች እየተከናወኑ ነው ያሉት። በተመሳሳይ የጀርመን መንግስት የኢትዮጵያን ሀገር በቀል ኢኮኖሚ ሪፎርም ማሻሻያ እና የልማት እቅድ ለመደገፍ የሚውል ለቀጣይ 3 ዓመታት ያው 25 እንግዲህ ኦልሬዲ የሚካተቱ ነው 26 27 እስከ መጨረሻው ማለት ነው እስከ 27 መጨረሻ 28 መግቢያ ድረስ የሚውል በልዩ ሁኔታ የአገር በቀል ኢኮኖሚ ሪፎርሙን ነው እሱን ለመደገፍ የሚውል $206 ሚሊዮን ለመስጠት ስምምነት ደርሷል። ከዚህ ውስጥ $100 ሚሊዮን በቀጥታ በበጀት ድጋፍ ገንዘቡ ትራንስፈር የሚደረግ ነው። ሌላው ግን ቀሪው 106 ሚሊዮን ግን በፕሮጀክት ለምሳሌ የተለያዩ የውሃ ልማት ፕሮጀክቶችን፣ የጤና ልማት ፕሮጀክቶችን፣ የገጠር ኤሌክትሪፊኬሽን ፕሮግራምን፣ የዲጂታላይዜሽን ማሻሻያዎችን እነዚህን በሙሉ እና የቴክኒክ ስልጠናዎችን በሙሉ የሚውል ነው። በተመሳሳይ በቅርብ በመጪዎቹ 1-2 ሳምንታት ውስጥ እስከ $2 ቢሊዮን የሚያወጣ 2.4 ቢሊዮን ገደማ የጤና ስምምነት ከአሜሪካ መንግስት ጋር እንደሚፈረም ይጠበቃል። እሱን የምናየው ነው የሚሆነው። ሌላው እንግዲህ የመጨረሻው የሚሆነው የቀይ ባህር አፋር ዲሞክራሲያዊ ድርጅት ወይም ሬድ ሲ አፋር ዲሞክራቲክ ኦርጋናይዜሽን የሚባለው የትጥቅ ትግልም ያካሂዳል። ለአፍሪካ ህብረት የሰብአዊ መብት ኮሚሽን ምስጋናውን ገልጿል። በቀይ ባህር አፋር ህዝብ ላይ ደረሰ ያለውን ዝርዝር ጠቅሶ ለአፍሪካ ህብረት የሰብአዊ መብት ኮሚሽን ደብዳቤ አስገብቶ ነበር። እሱን ደብዳቤ ማስገባቱን ተከትሎ የአፍሪካን ኮሚሽን ኦን ሂውማን ኤንድ ፒፕል ራይትስ ACHPR ተቀብሎታል። በቀይ ባህር አፋር የሚደርሰውን ጭቆና፣ የሰብአዊ መብት ረገጣ፣ ማፈናቀል እንዲሁም የንብረት ውድመት የሚገልጽ ይህንን ተቀብሎታል። ለዚህ እናመሰግናለን። ትግላችንን አጠናክረን እንቀጥላለን። ይሄ እየደረሰ ያለው የሰብአዊ መብት ረገጣ ትናንት ብቻ የደረሰ ሳይሆን ዛሬም ተጠናክሮ የቀጠለ በመሆኑ ሁሉም የሚመለከታቸው ዓለም አቀፍ ተቋማት፣ ቀጠናዊ የአፍሪካ ህብረትን ጨምሮ ከቀይ ባህር አፋር ዲሞክራሲያዊ ድርጅት ጋር በመሆን አምባገነኑን የሻዕቢያ መንግስት አንዴና ለመጨረሻ ጊዜ ነቅሎ ለመጣል በምትኩም ዲሞክራሲያዊ ስርዓት ለመትከል ትብብር እንዲያደርጉ የሚል ጥሪ አቅርቧል ማለት ነው። ይህንን በቀጣይ በዝርዝር በቀጣይ የምናየው ይሆናል። ተመሳሳይ ሌላው እንግዲህ የህወሓት ሽኩቻ አሁንም እንደቀጠለ ነው እና ህወሓት በነገራችን ላይ ከዚህ በኋላ ፓርቲ ሆኖ ጠንካራ ሆኖ በትግራይ ፖለቲካ ውስጥ በትግራይ ህዝብ ውስጥ በኢትዮጵያ ፖለቲካ ውስጥ ዳግም ይመለሳል ብሎ የሚያስቡ ሰዎች ምናባዊ ሰዎች ናቸው ለኔ ፐርሰናል። ምክንያቱም ህወሓት እንደ ፓርቲ ሊድን የሚችለው ምናልባት የፕሪቶሪያ ስምምነትን ሙሉ ለሙሉ ከተገበረ፣ ሪፎርም ካደረገ፣ በ1960 ላይ ከ50 ዓመት በፊት በነበረ አናሎግ ዘመን ላይ ከተመሰረተበት ወጥቶ ዘመኑን መዋጀት ከቻለ ሜቢ ድል ሊኖረው ይችላል። ነገር ግን አሁን ባለበት መንገድ ግን አጣብቂኝ ውስጥ ነው ያለው። እየተሸራረፈ ነው የሚያልቀው። ምክንያቱም ህወሓትን ስናስብ ቫሪያብሎችን መውሰድ መቻል አለብን። ታጣቂው ኃይል አለ ራሱን TDF ብሎ የሚጠራው አንድ፣ እሱን እንውሰድ። ታጣቂው ኃይል የሚፈልገው ታጣቂው ኃይል እታች አለው ጠመንጃ እንዲነክስ የተፈቀደበት፣ ጠመንጃ እንዲሸከም የተፈቀደበት፣ እሱ ደሙን አፍስሶ እስኪ እንዲጠጡ እሱ አጥንቱን ከስክሶ ነገ በተለያየ መንገድ በኢትዮጵያ በተለያየ ሀገራት ያላቸውን ሀብት ለማስጠበቅ ከወንጀል ተጠያቂ መሆን ለሚፈልጉት ሰዎች የዛ ታጣቂ ሞት ብቻ ነው የሚፈለገው። ታጣቂ ምን ይፈልጋል? DDR እንዲተገባ የክህሎት ስልጠናን ጨምሮ ድጋፍ አግኝቶ ወደ ቀደመ ህይወቱ ተመልሶ እናቱን አባቱን መርዳት። የትግራይ ህዝብ ሊጠፋ ነው ተብሎ ተወናብዶ ነው የወጣው። ልክ በአማራ ፋኖ ህዝባዊ ድርጅት ወንድሞቻችን በኩል የአማራ ህዝብ ጠፋ፣ ተሰደደ፣ ተፈናቀለ፣ በማንነቱ ከምድረ ገጽ ሊጠፋ ነው ተብሎ ተቀስቅሶ በየጫካው እንደገባው በኋላ ላይ ከገባ በኋላ የሻዕቢያ የህወሓት የኦነግ ሸኔ
የጥገኛ ፖለቲከኞች እዛው ክልል ውስጥ ነው ስልጣን ኑሯቸው ተጠያቂነት እንዳይመጣ በአምቻ ጋብቻ በአውራጃው ነው ተቋማትን የሚዘርፉ የነሱ ተላላኪ ሆኖ ነው ያገኙ። ልክ እንደዚህ ራሱን ቲዲኤፍ ብሎ የሚጠራው ኃይል እታች ያለው እንዲበዘበዝ ነው የሚፈለገው። ራሱ ግን መውጣት፣ ወደ ቀደመ ህይወት እናት አባቱን መርዳት፣ የግል ህይወቱን መኖር ይፈልጋል። የፓርቲው በፓርቲ ውስጥ አመራር የሆኑ አሁንም በቀጣይ የሚሆኑ የታጣቂ ኃይሉ ደግሞ አመራሮች ደግሞ እነኚህ ፖለቲካው ሚሊተሪ የምንለው በአንድ እጃችን እስክሪብቶ እንዛለን፣ በሌላ እጃችን ጠመንጃ ይዘን በድርድር ጠረጴዛ ላይ ቁጭ ብለን የነገርንህን ካልተስማማ በጠመንጃ አስገድደን እናስወጣለን የሚሉት ኮርና ከኮር በላይ ያሉ አመራሮች እነዚህ ፖለቲካው ሚሊታሪዎች ደግሞ ቲዲኤፍን መቆጣጠር ይፈልጋሉ። ሁለት ኢለመንት አለ ማለት ነው። ሻዕቢያ ቲዲኤፍ እንዲኖር ይፈልጋል፣ ግን ራሱ የሚያዝዘው አፈሙዙን ወደ ኢትዮጵያ መንግስት የሚያዞርለት ነው የሚፈልገው። ከዚህ ከቲዲኤፍ የለም እንታገላለን እያሉ ወደ ትግራይ ፒስ ፎርስ የመጡትን ሳንረሳ፣ ሁለተኛ ህወሓትን ስናስብ እራሱ ፓርቲውን ማሰብ መቻል አለብን። እራሱ ፓርቲው እዛው ፓርቲ ውስጥ ህወሓት ጠንክሮ የወጣበት በታሪክ በባለፈው 50 ዓመታት ውስጥ ጠንክሮ የወጣ ነው። ህወሓት እንደዚህ አይነት ጠንካራ ቁመና ኖሮት አያውቅም የሚሉ ግብዞች አሉ በውስጣቸው። እንዲያውም ለዓለም አቀፍ የዲፕሎማቲክ ኮሚኒቲው ሲያገኙ እኛ እኮ የኢትዮጵያ መንግስት፣ የኤርትራ መንግስት፣ የቱርክ ድሮን፣ የኢራን ሱሳይድ ድሮኖች ዓለም አቀፍ ድጋፉን ሁሉ ተቋቁመን የመከትንነን ብለው በትምክት ውስጥ በፖለቲካም በሚሊታሪም ወጥ የሆነ አመራር የተገበርነን የሚሉ ትምክተኞች አሉ። ይሄ በደብረ ጽዮን ፋሚሊ በስብሐት ነጋ ፋሚሊ የሚወከለው ማለት ነው። ፈትለወርቅ ገብረ እግዚአብሔር፣ ደብረ ጽዮን፣ አማኑኤል አሰፋ እና ሌሎች ደግሞ አሁንም በተመሳሳይ እነ ዶክተር ረዳይ በርሃ የመቀሌ ከተማ ከንቲባ እና አማኑኤል አሰፋ አስቀድሜ የነገርኳችሁ። በተመሳሳይ ተላይ ገብረ መድህን ይባላል የምዕራብ ትግራይ አስተዳዳሪ ተብሎ የወልቃይት ጠገዴ ሰቲት ሁመራ አስተዳዳሪ ተብሎ የተሾመ የሆነ ቢሮ ነገር እንደ ኪራይ ነገር ተለጥፎ ሲለላክ የሚውል ማለት ነው። እነዚህ አሉ። በተመሳሳይ ህወሓት መታደስ አለበት። አርጅተናል፣ በስብሰናል፣ የጥልቅ ተሃድሶ ግምገማ ብለን ተመልሰን ከዚህ በፊት በአመራር መተካካት ወደኋላ እንዲሄዱ ነው ወደፊት እያመጣን ያለ ነው። ፓርቲው የፖለቲካ ትግል ሳይሆን እያደረገ ያለው የጥቅም ትግል እያደረገ ነው። ፓርቲው መታደስ ሪፎርም ማድረግ አለበት። ወጣቶችን ማምጣት አለበት። አካታች መሆን መቻል አለበት። ከተቻለ ወደ ስምረት የሄዱትን እየተከፋፈልን ነው። ድጋሚም ልንከፋፈል ነው። ከዚህ መውጣት አለብን። እስከ መቼ ነው በዚህ ሁኔታ የምንቀጥል? ፓርቲው ይታደስ የሚሉ ኃይሎች አሉ። ሁለት እንውሰድ። ሌላው መንግስት አለ። የትግራይ ኢንትሪም አድሚኒስትሬሽን አለ። ህወሓትን ስናስብ ራሱ ህወሓትን ስናስብ ቲዲኤፍን ብያቸዋለሁ። ራሱ ህወሓትን እንደ ፓርቲ ዘንድ የትግራይ ኢንትሪም አድሚኒስትሬሽን አለ። የተወሰነው ሙሉ ለሙሉ ህወሓት ይቆጣጠረው የሚል የነ ደብረጽዮን ቡድን አለ። ሌላው ደግሞ የለም ቅቡልነት እናገኝ ዘንድ የተለያዩ የፖለቲካ ፓርቲዎች እየተቀፈቀፉ ነው። ቀን በቀን የሲቪክ ተቋማትን ጨምሮ ተፎካካሪ ፓርቲዎችን፣ ምሁራንን እናካትም ይላል። ሌላው የፌዴራል መንግስቱ አለ። ከፌዴራል መንግስቱ ጋር ምን አይነት ግንኙነት ይኑረን? ህወሓት ምን አይነት ግንኙነት ይኑራት? ሰራዊቱ ምንድነው መሆን? በዲዲአር ይለፍ ወይ ፌዴራል የሚለውን ፓርቲው ምን ይሁን? የትግራይ ኢንትሪም አድሚኒስትሬሽን እና የፌዴራል መንግስቱ ምን አይነት ግንኙነት ይኖረው? አንዳንዱ ኢንዲፔንደንት ላክት ያርግም ይላል። አንዳንዱ ደግሞ ኖ ኖ ኖ ኖ ከፌዴራል መንግስቱ ጋር ተባብረን ነው የበጀት ድጋፍ ይደረግልናል፣ እኛም ደግሞ ኃላፊነታችን እንወጣ የሚሉ አሉ። 8ቱን ቃል ኪዳን ሳንሸራርፍ እንፈጽም ይላል። ሌላው ኤክስተርናል አክተሮች አሉ። ደግሞ ሻዕቢያ አለ፣ ሱዳን አለ፣ አልቡርሃን አለ፣ ኤርትራ፣ ግብፅ አለ። ወይ የሆነ ነገር ከኢትዮጵያ ጋር ችግር ተፈጠረ፣ ለምሳሌ ከሶማሊያ ጋር ችግር ከተፈጠረ ከተባለ ከሶማሊያ ጋር ግንኙነትን መስርት የሚል አለ እዛው ቡድን ውስጥ ኖ። ሌላው ደግሞ ኖ ህገ መንግስቱን እና ህገ መንግስታዊ ስርዓቱ ይተግበር እያልን እየጮህ በሌላ መልኩ ግን ከሻዕቢያ ጋር ድንበር ከፍተን የምንገናኝበት፣ ከግብፅ አሻግረን የምናማትርበት፣ የትጥቅና ስንቅ ድጋፍ ስጡን የምንልበት፣
ነን ስቴት አክተር ሆነን እያለ እንደ ኢንዲፔንደንት ስቴት አክት የምናደርግበት ተገቢ አይደለም የሚል ኃይል አለ እዛው ውስጥ። ሌላው ኖ ዲፋክቶን ሁን የፌዴራል መንግስት እውቅና ላይ ሰጠን ይችላል፣ ግን እንደ ሶማሌላንድ፣ እንደ ጁባላንድ፣ እንደ ፑንትላንድ አክት ማድረግ መቻል አለብን። ከሻዕቢያ በኩል ድጋፍ ልናገኝ እንችላለን። የምጽዋ ወደብን አሟጠን ልንጠቀም እንችላለን። በዛ በኩል ድጋፍ እናገኝ። ይህን የሚጠይቃለን። ሻዕቢያ ስለምንድን ነው የሚፈልጋቸው? እሱ ሌላ ጉዳይ ነው። ይህን ይዘን ህወሓት ሰራዊቱን በተመለከተ አቋም ተመሳሳይ አቋም ይኖራቸውና ፓርቲውን በተመለከተ ደግሞ የተለየ አቋም ይኖረዋል። ህወሓት እዛው ህወሓት ውስጥ ሰራዊቱንም ፓርቲውንም በተመለከተ ተመሳሳይ አቋም ይዙና የትግራይ ኢንተሪም አድሚኒስትሬሽን ጊዜያዊ አስተዳደሩን በተመለከተ የተለየ አቋም ይኖራቸዋል። የለም ስለ ሰራዊቱም ስለ ፓርቲውም ስለ መንግስትም ተመሳሳይ የሆኑ ይመጡና ከፌዴራል መንግስት አኳያ ልዩነትም ይኖራቸዋል። አሁንም ግድ የለም ሰራዊቱንም ፓርቲውንም መንግስትም ፌዴራል ገቨርንመንቱ ላይ ተመሳሳይ የሆኑና ከሻዕቢያ ጋር ወይ ከሱዳን ጋር ወይ ግብጽ ጋር ወይንም ከፋኖ ጋር አብረን እንስራ አንስራ፣ ከኦላ ጋር አብረን እንስራ አንስራ፣ ከኦጋዴን ብሔራዊ ነጻነት ግንባር ኦኤንኤልኤፍ ጋር አብረን እንስራ አንስራ በሚለው ላይ የተለያየ ልዩነት ያራምዳሉ። የህወሓት እጣ ፈንታ በቀጣይነት እየተሸራረፈ እርስ በራሱ እየተበላላ በዋናነት የመጨረሻ የሲቪል አመራሩ እርስ በርስ እየተጠረገ ይመጣና በቀጣይ ፖለቲኮ ሚሊተሪው ይመጣል። ወደፊት እነ ጀነራል ምግበይ ይመጣሉ፣ እነ መዲድ ይመጣሉ፣ ወታደሩ ይመጣል። ያ ወታደር ደግሞ እርስ በራስ ደግሞ ይበላላል። ያ ሲሆን ኢንተርቬንሽን ምንድነው መደረግ ያለበት የሚለውን ቫሪያብሎችን ወስደን በቀጣይ የምናይ ይሆናል። ኢትዮጵያ በክብር ለዘላለም ትኖር። ተጨማሪ መረጃዎችን ሁነቶችን አካተን በጋት ዕለታዊ ምሽት ወደ እናንተ እንደርሳለን። ታንኪዩ